ሰላም የዘናለም ቤተሰቦች፣ በዛሬው የዘናለም ዝግጅታችን ወደ ኤዥያዊቱ ሀገር ኔፓል እንወስዳችኋለን። በሀገረ ኔፓል የሚገኘውን አደገኛውንና ውዱን የዓለማችን ገዳይ ማር እንመለከታለን። አዎ የዓለማችን ገዳዩ ማር። እንዴት ገዳዩ ማር ውድ ሊሆን ቻለ? የብዙዎቻችሁ ጥያቄ ሊሆን ይችላል። መልሱን ከዝግጅቱ የምታገኙት ይሆናል። በዝግጅታችን ላይ ሐሳብ አስተያየት ካላችሁ አድርሱን። እንዲሁም ዝግጅታችን ሼር፣ ኮሜንትና ሰብስክራይብ በማድረግ ቻናላችንን አብራችሁን ከኛ ጋር እንድትቆዩ በአክብሮት ጋብዛለሁ። አሁን ወደ ዝግጅቱ አልፈናል። አብራችሁን ሆኑ። በገጠራማው የኔፓል ከፍተኛ ኮረብታና ተራራማ ስፍራ በአመት 2 ሳምንት ብቻ የሚቆረጥ እጅግ ተፈላጊ ማር አለ። ማድሃኒ ይሰኛል። ይህ አስገራሚ ማር በዓለም ላይ ግዙፍ በሚባሉ የንብ ዝርያዎች የሚሰራ ነው። በሂማሊያ ተራራ አካባቢ ባሉ ስፍራዎች የሚገኘው ይህ የማር አይነት ግራያና በተሰኘ ቶክሲን የታጨቀ ነው። ታዲያ ይህ ቶክሲን የህዋሶትን የመስራት ሂደት የማዛባት አቅም ያለው በመሆኑ ቆመው ከነበረ አካሎ እስኪከዳውት ድረስ አእምሮትን ሰውሮ ዥው አድርጎ ሊወስዶት ይችላል። መስማትና ማየት እስኪቸግሮ ሌላ ዓለም ውስጥ ይከቶታል። እየበረሩ ያህል እንዲሰማዎት የሚያደርገው ይህ አደገኛ ማርን ጠጥቶ የነበረው ግለሰብ ለ3 ቀናት እንዲህ እንቅልፍ ተኝቷል። የዚህን እጅግ ውድ ማር ቂጣ ለማግኘት አዳኞች እስከ 100 ሜትር ከፍታ ያለው ተራራና ኮረብታዎች መውጣት ይጠበቅባቸዋል። ይህም የሚከወነው አስተማማኝ ባልሆነ መንገድ በሚዘጋጅ በሸንበቆና ገመድ በሚሰራ መሰላል አማካኝነት ነው። አወጣጡም ያለምንም ጫማና ባዶ እጅን በመጠቀም ብቻ ነው። የማሩ ቂጣ ወደሚገኝበት ስፍራ ለሚደረገው ጉዞ የሚከፈለው መስዋዕትነት በትልልቆች ንቦች መነደፍ እና እስከ ሞት የሚያደርስ አደጋ መጋፈጥ ይሆናል። የአካባቢው ነዋሪዎች በተለምዶ ይህን ማር ሳይበዛ በመጠቀም ራሳቸውን ከተለያየ በሽታ ለማዳን ተጠቅመውበታል። ነገር ግን ይህ ማር በማዳንና በመጉዳቱ መካከል ያለው ልዩነት እጅግ ቀጭን መስመር ነው። በማንኪያ ቁጥሩ የበዛ ማድሃኒ መጠቀም በራሱ የልብ ምትን ፍጥነት በጣም ከመቀነስ ጀምሮ ሽባ እስከ ማድረግ ድረስ አቅም አለው። ምን እሱ ብቻ፣ ነፍስን የመንጠቅ አደገኛ አቅም ያለው የዓለማችን ውዱ ማር ነው። በገጠራማ የኔፓል አካባቢ ይህን ማር የሚጠቀም አንድ ቤተሰብ አለ። 7500 ዓመታት ዕድሜ ባለው በዚህ ዋሻ ውስጥ እንደተገኘው መረጃ በቀደምት ዘመን ይኖሩ የነበሩ ሰዎች በሚያድኑበት መንገድ አሁንም አደኑ ቀጥሏል። በዚህ ስፍራ የምትመለከቱት የማር ቆራጮቹ አደን በየትኛውም አካባቢ ካለው የተለየ ነው። ወደ ትንሿ መንደር ጉሩንግ የተሰኙ አካባቢ ነዋሪዎች ጎሳ ሲደርሱ ከቲቤት በስደት መጥተው እዚያ አካባቢ የሰፈሩ ሰዎችን ያገኛሉ። እንደ ባህላቸው መሰረት አዲስ እንግዳ ሲመጣ አሙሊት የተሰኘው ይህ ጨሌ መሳይ ነገር ይደረግለታል። ይህም የሚደረገው ግለሰቡን ከመናፍስትና ከአደገኛ በሽታ ይጠብቋል ብለው ስለሚያምኑ ነው። ስለዚህ ወደ ማር አደን ከመሄዱ በፊት ይህም ማድረግ ግድ ይላል። አሁን የማር ቆረጣ ወደሚከናወንበት ስፍራ የሩዝ ማሳ የሆነውን የእርከን ስፍራ ልውሰዳችሁ። በዚህ የሶስት ትውልድ ማር አዳኞች አሉ። ቡዲማንና የእሱ አባት እንዲሁም አያቱ የዘመናት የጠንካራ ሰራተኝነታቸው በእጃቸው ላይ ይስተዋላል። የማር አደን እንደ ቤተሰብ የጀመሩት እነዚህ ሰዎች በየዓመቱ ማር ለመቁረጥ ተራራና አስፈሪው ገደል ላይ ይወጣሉ። እዚህ ስራ ላይ ለመሳተፍ ጠንካራና ብርቱ መሆን አለባችሁ። ሁሉም ሰው ስራ ላይ ነው። ወርቃማውን መድኃኒት ለማደን የሚደረግ ዝግጅት። ናንዳና አባቱ በየትኛው ገደላማ ተራራ ላይ መውጣት እንዳለባቸው ሲነጋገሩ፣ ሌሎች ሰዎች ደግሞ ወደ ተራራው መውጫቸውን ባህላዊ ከሸንበቆ የሚሰራውን መሰላል ያዘጋጃሉ። ከገደሉ ጫፍ አናት ላይ ሆነው ናንዳና ሌሎች የሰፈሩ ሰዎች የመጨረሻ ዝግጅታቸውን እያደረጉ ነው። መሰላሎቹ አስተማማኝ መሆኑን ካረጋገጡ በኋላ ወደ ንቦቹ ሰፈር ይጠጋሉ። ገመዱን ወደ ታች ከመውረዳቸው በፊት ተራራው ላይ ከሚገኝ ዛፍ ጋር በደንብ ያስሩትና እሳት ተለኩሶ ገመዱ ወደ ታች ይወረወራል። ሌሎች ሰዎች ደግሞ እርጥብ የተቆረጠ ቅጠል በዛ አድርገው ይጠቀልላሉ። ማር አዳኞቹ ራሳቸውን ከንብ መነደፍ የሚከላከሉበት ብቸኛ መንገድ ነው። ሲነደፉ ይህን ቅጠል ተጠቅመው ራሳቸውን ለማዳን የሚጠቀሙበት ነው።
እሳቱ ንቦችን ለመከተል የሚጠቅማቸው ሁነኛ መሳሪያ ነው። ምክንያቱም ያለ ጭስ ንቦቹ አይሄዱላቸውም። አንዴ ካጨሱባቸው ግን ሁሉም ጋር ይሰራጭና ያፈዛቸዋል። ከጭሱ በፊት ለወረራ የተዘጋጁት ንቦች በጭሱ ምክንያት በመዳከም እንቅስቃሴያቸው ይቀንሳል። በእሳቱ አማካኝነት አደጋ እንዳይገጥማቸውና በተለይ የሚንጠለጠሉበት የገመድ መሰላል በእሳት እንዳይያያዝ ጥንቃቄ ያደርጋሉ። አዳኞቹ የንብ ጠባቂ ጭንብል ያደርጉና ወደ ታች ይወርዳሉ። አሁን የሚጠቀሙት መሰላል 80 ሜትር ይረዝማል። ነገር ግን ገደሉ ከዛ በላይ ዥው ያለና አስፈሪ ስለሆነ ከታች ከመሬት ከመጀመር ይልቅ ተራራው ላይ በመውጣት ከላይ ወደ ታች ይወርዳሉ። የተናደዱ ንቦች በየትኛውም ደቂቃ ሊወሯቸው ስለሚችሉ ጥንቃቄው ከፍ ያለ ይሆናል። ይህ ማር የሚዘጋጀው ኤፒስ ላቦሪዮስ በተሰኘችውና 3 ሴንቲሜትር በምትረዝመው የዓለማችን ግዙፍ የንብ አይነት ነው። ይህች ንብ ከመደበኛው ሰራተኛ ንብ 2 እጥፍ ግዝፈት አላት። ረጅሙ ሞጊያቸው ደግሞ ልብስን አልፎ ወደ ሰውነት ለመግባት የሚያስችላቸው ነው። የመጀመሪያ የአደን እንቅስቃሴያቸውን እዚህ ስፍራ አቁመው ትልቅ የማር ቂጣ የተመለከቱበት ቦታ ቆሙና የመሰላሉን አቅጣጫ በማስተካከል የናንዳ ጓደኞች ወደ ታች ወረዱ። በዚህ የጋራና የትብብር ስራ እጅግ ውዱን የማር አይነት ያገኛሉ። ወደ ገደሉ ሲወርዱ ምንም ጫማ አያደርጉም። ምክንያቱም መሰላሉን እግራቸውን በደንብ ቆንጥጦ የሚይዝላቸው በባዶ እግር ሲሆኑ ብቻ ነው። እንደምትመለከቱት ገደሉ በጣም አስቸጋሪና የሚያዳልጥ አስፈሪ ነው። ማር አዳኝ የሆነ ሰው ሊወድቅ ይችላል። በዚህም አማካኝነት ብዙ ሰው ይሞታል። ባለፉት ዓመታት ብዙ ሰዎች ከዚህ ወድቀው ሞተዋል። ንቦቹ አንዳንዴ እየደጋገሙ ከ150 ጊዜ በላይ ሊናደፉ ይችላሉ። ስለዚህ በጣም መነደፉ ሲበዛ ከመሰላሉ ላይ በመውደቅ ለሞት ይዳረጋሉ። የማሩ ቂጣ የሚገኝበት ቦታ በዚህ ንቦች ጥቁር በር ተሸፍኗል። በመቶ ሺህ የሚቆጠሩ ንቦች 1 ሜትር ስፋት ያለው በር መሳይ የገደሉን አለት ስንጥቅ የሚጠብቁት መግቢያ ስፍራ ነው። ጭሱ እየተንቦለቦለ ነው። ንቦቹም አደጋ እንደመጣባቸው አውቀው ተረብሸዋል። ስለዚህ በማዕበል መልክ መጥተው ሊከላከሉ እያኮበኮቡ ነው። እየተገለባበጡ የሚያወጡት ድምጽ ጠላትን የማስፈራሪያ መንገዳቸው ነው። ማር አዳኞቹ ስራቸውን በሚገባ በመከወን ላይ ይገኛሉ። 2 ቋሚ እንጨቶችን በመጠቀም አንዱ ማር ቆርጦ መያዣውን ባስኬት የሚያንጠለጥልበት ሲሆን ሌላኛው ደግሞ የማሩን ቂጣ የሚገምስበት ነው። ተነካን ያሉት ንቦች ማራቸውን ላለማስነካት በመከላከል ላይ ናቸው። ቆራጮቹ ይህን ውድ ማር ሲቆረጥ በተቆጡት ንቦች 100 ጊዜ ይነደፋሉ። ነገር ግን እጅግ ተጠንቅቆና በትዕግስት መቁረጥ ይጠበቅበታል። ይህን ለማድረግ ከሸንበቆ ጋር የታሰረውን ገመድ አጥብቆ መያዝ ብቸኛ አማራጭ ነው። 20 ዓመታትን ማር በመቁረጥ ያሳለፉት እነዚህ ሰዎች ይሄን ለማድረግ እንደ ድንጋይ የጠነከረ ልብ ያስፈልጋል ይላሉ። ለአደጋ የሚያጋልጥ ስራ በመሆኑ ሁሉም ሰው ሊከውነው የሚችለው አይደለም። ሁሉም ሰው ይሄን ማር ይፈልጋል። ነገር ግን እንዴት ተቆርጦ እንደሚመጣ ሲመለከቱ ይደነግጣሉ። ማዳን የተሰኘው ማር ለሽያጭ ያቀርቡታል እንጂ ብዙም አይበሉትም። ምክንያቱም ይህ ማር አብዝቶ መጠቀም ለአንድ ቀን ያህል ሊያደነዝዞ ይችላል። 1 ማንኪያ ማር ብትጠቀሙ ሊያስመልሳችሁ ይችላል። ፌንት ትሰራላችሁ፣ በቃ ያፈዛችኋል። 2 ማንኪያ ካደረጋችሁት ደግሞ ምንም ነገር እንዳታውቁ አድርጎ ያፈዛችኋል። ምን እሱ ብቻ ለአንድ ቀን ሽባ ላይ ያደርጋችሁም ይችላል። በአመት 2 ሳምንት በሚቆረጠው የዚህ የማር አደን በሚደረግ የሞት ሽረት ከንቦች ጋር ግብግብ በአንድ ቀን ውሎ አዳኞቹ እስከ 40 ኪሎ ግራም ማር ያገኛሉ። ይሄ ማር ካልተቀቀለ እንቁላል ጋር ቀላቅሎ የጠጣ የዚህ አካባቢ ሰው ከግማሽ ሰዓት በኋላ ወደ መጸዳጃ ቤት ሄደ። እዛው ሳይንቀሳቀስ አደረ። በቀጣይ ቀን ጧት ደረጃውን በእግሩና እጁ መውረድ ጀመረ። በመጨረሻም እዛው በር ላይ ተዝለፍልፎ ወደቀ። ለ3 ቀናት ተኝቷል። ይህን ማር ሲቀምሱ የመጀመሪያው ከሆነ ግን ምናልባት እስከ ሞት የደረሰ አደጋ ሊያጋጥሞት ይችላል። ከማድሃኒ በላይ አደገኛ የማር ቆረጣ ስራ ካለ ይገርመኛል። ተመልከቱ እስኪ፣ ከዛ ገደል ላይ ከወደቁ መትረፍ አይታሰብም። በትንሹ ከመሬት የ100 ሜትር ከፍታ አለው። እዚህ በሚደረገው የሰዓታት ቆይታዎች በርካታ ንቦች በንዴት ውርውር እያሉ ነው። ገና ሳይቀርቧቸው ንቦቹ ወደ አዳኞቹ መምጣት ጀምረዋል። አሁን በጣቱ ላይ የምትመለከቱት ንብ ነድፎት በእጁ ላይ ቀረ ምልክት ነው። ግራይና ቶክሲን የሚመጣው ኔክታር ከተሰኘውና በሂማሊያ ተራራ ዙሪያ ከሚገኝ አበባ አይነት ነው። ታዲያ ታታሪዎቹ ንቦች 1 ኪሎ ግራም ማር ለመስራት
ከ4 ሚሊዮን በላይ አበቦችን መቅሰም ግድ ይላቸዋል። በአማካኝ አንድ ሰራተኛ ንብ ከ1 እስከ 12 ማንኪያ ማር በሕይወት ዘመኗ ታመርታለች። ስለዚህ 200 ግራም ማድሃኒ የተሰኘው ማር ከፍተኛ የግራኖቶክሲክ ቢኖረው የሚያስገርም አይሆንም። ይህ የዓለማችን አደገኛው ማር በሱፐርማርኬቶች 40 ሺህ ብር የሚሸጥ ውዱ ማር ሲሆን ነገር ግን ሕይወታቸውን መስዋዕት አድርገው ይህን ማር ለገበያ የሚያቀርቡት ማር ቆራጮች በኪሎግራም ከ5000 ብር ያነሰ ገንዘብ ብቻ ነው የሚያገኙት። በዘንቢል ሙሉ ማር ከላይ እየመጣ ነው። ሌሎች የቡድኑ ሰዎች ደግሞ ማሩን ጨምቀው በመለየት የሞቱ ንቦችን ያስወግዳሉ። ከዛም የተጨመቀውን ማር ወደ ጄሪካን ውስጥ ጨምሩታል። ማድሃኒ የተሰኘው ማር ሲቀምሱት በጣም የሚጎመዘዘው ማር ግራያኖቶክሲኑን ከምላሶት መረዳት ይችላሉ። ከክርስቶስ ልደት በፊት በነበሩ ውጊያዎች ይሄን ማር ወታደሮች የጠላት ጦርን ለማጥመድ ይጠቀሙበት ነበር። ይሄን ማር የበላ ጦር ሰራዊት ስለሚዳከም ለተቃራኒው ጦር የአሸናፊነት ድል ይሰጣል። ይሄ ማር ሁለት ባህሪዎች አሉት። በጣም ለለመደውና የአካባቢው ሰው ለሆነ አንድ ማንኪያ እጅግ ንቁ አድርጎ ስራውን በሚገባ እንዲከውን ሲያደርግ፣ በተቃራኒ ማሩን ቀምሶ የማያቅሰው እንኳን ከአንድ ማንኪያ በላይ ቀርቶ አንዱን ማንኪያ ከተጠቀመ ለግማሽ ቀን ሽባ አድርጎት ሊቆይ ይችላል። ከዛ የዘለለ 2 እና 3 ከተጠቀሙ ሞትን ወደ ራስዎ እንደጠሩ አምነው እጆትን መስጠት ብቻ ነው። ተመልካቾቻችን በዛሬው የዘናለም ዝግጅታችን ወደ እናንተ ያደረስነውና ወደ ሀገረ ኔፓል በምናብ ተጉዘን የማር ቆረጣቸውንና አደገኛውን የዓለማችን ውድ ማር የተመለከትንበት ዝግጅት ይህን ይመስላል። በዝግጅታችን ላይ ሐሳብ አስተያየቶቻችሁን አድርሱን። ቻናላችን ላይክ፣ ሼር እና እንዲሁም ሰብስክራይብ በማድረግ አብራችሁን እንድትሆኑ በአክብሮት እየጋበዝኩኝ ሳምንት በሌላ አስደናቂ ታሪክ ወደ እናንተ እንደርሳለን። ሰላም።